ጀሙ የሰላም ጓደኛዋ ናት ብሎኝ ነው። ጀሙ ማንም የለም ማለት ፈልገህ ነው? ልጆች የት አሉ? ልጆችን አስቀምጣቸው እዚህ ነው የሚያስቀምጣቸው። ጀሙ እስኪ ዞር በይ። ልጆች የት አሉ? ጀሙ እኔ ልጅ ሆነው ጀሙ እኔ ልጅ ሆነው ያን ነው የምትጨው? ወጣሽ ነው ልጆች የት አሉ? ልጆች አንጫቸው አንቺ ልጅ ደብቅ። ሰላም ልጆችን አንጫቸው አንቺ ልጅ ደብቅ። አንጫቸው ልጆች ሰላም ነው ልጆች ነው ጭልኝ ሄደ ደብቅ። እኔ አላውቅም። እኔ ልጆች ነው ሰላም እኔ አላውቅም። የት ነው ያደረካችሁ? መጀመሪያ እኔ ልጆች ነው ጭልኝ ፖሊስ እንዳጠራ ካሜራ አለ ካሜራ አለ። እሺ ልጆች ሁሉ ነገር ላይ አንቺ ራስሽ ትከስሻለሽ እኮ አንቺ ራስሽ ትከስሻለሽ። ልጆች ነው ጭልኝ የሰላም ጓደኛዋ ናት ብሎኝ ነው። ይቅርታ እሺ አንቺ ምንድነው ሰላም የሰላም ጓደኛዋ ናት ሳይልቷ አትንኪያት ለምን ወጣሽ? መጀመሪያ አትንኪያት ልቀበልሽ በክብር ላይ ለምንሽ ልጆች ያሉበትን ተናገሪ። ታውቂያለሽ የሆነ ቦታ ደብቃቸዋል እና ልትመታኝ ነው? ልትመታኝ መሆኑ ነው? እስኪ ወንድ ኮን ሴት ስለሆንሽ ነው ተውኩሽ። ካውን ወንድ ነህ ወንድ ነህ። እስኪ ጫፍ ማንን አንቺ እንደዚህ ሰላም ልጆች ተናገር። ሰላም ልጆች ትናገረሽ አትናገሪ? ሰላም ትናገረሽ አትናገሪ? አናቺ ታለች ጽድት ያለች ሜትር ከ50 አልጋ በቅናሽ ዋጋ 50 ሺህ ብር ባልሞላ የጸዳ በላምኔት የተሰራ ሜትር ከ50 አልጋ ከጀሚላ አረቢያን መጅልስና ፈርኒቸር ጀሚላ። እንዲሁም ደግሞ ማሽ የሆነች ድሬሲንግ የጸዳች እሷም ዋጋዋ ከ50 ሺህ ያነሰች ውስጧ ላይ ያለ የጸዳች ድሬሲንግ ሁሉ ነገር ያላት ለሴቶች አመቺ የምትገርም ድሬሲንግ ጽድት ያለች ናት። እንደምታዩት የጸዳ አልጋ መኪና በሉት በቃ ጎማ ብቻ ነው ያለው እንጂ መኪና በሉት የጸዳ አልጋ ሜትር ከ80 በ2 ሜትር እዚሁ አዳማ አሊብራ አደባባይ ላይ ሜትር ከ80 በ2 ሜትር። እንዲሁም እዚህ ጋርም ደግሞ የጸዳ አልጋ ሜትር ከ80 በ2 ሜትር ክፍት ስታረጉት ውስጡ አንሶላ ምናምን ማስቀመጥ ትራስ ጨርቅ ማስቀመጥ የምትችሉት። እንዲሁም ደግሞ ለየት ያለች ቆንጆ ዲዛይን ያለው አልጋ ነው። አሳይልኝ። እዚህ ጋር የጸዳ አልጋ ነው። አንሶላዎችን እዛ ታረጋላችሁ፣ ትራስ ጨርቅ እዛ ታረጋላችሁ። ደበቅ ያለ ቦታ ላይ ደግሞ አንዳንድ ነገሮችን መደበቅ ለምትፈልጉ ይኸው እቺ ትከፈታለች በድብቅ ታች ናት። ስትነካ ውስጡ የፈለጋችሁት ነገር ማስቀመጥ ትችላላችሁ። እንዲሁም ደግሞ እቺንም ከፈት ስታረጓት ደግሞ የጸዳች ወርቅ ምናምን ለመደበቂያ ሌቦች እንዳታዩ ፎሎ እንዳታረጉ እዛ ከሌቦች ስር ተደበቀ ማለት ነው። አያዩትም እነሱ ፊት ለፊት ያለውን ሰርቆ ይሄዳሉ። በቃ እሱ ይበቃቸዋል። ይሄኛው ደግሞ ይሄንን ይመስላል። ከጀሚላ ፈርኒቸርና አረቢያን መጅልስ የተሰሩ ናቸው። የጸዱ ምርቶችን ብፌዎች፣ ቁምሳጥኖች፣ አልጋ፣ ሶፋ፣ አረቢያን መጅልስም ደግሞ እንዲሁም አለን። እኚህን ሁላ እንሰራለን። ከታች በምታገኙ ስልክ ደውሉልን። እንዲሁም የምታዩት ጽድት ያለ ሶፋ ታሽጓል ማለት ነው። የጸዳ ሶፋም አለ፣ ሶፋዎችም አሉ። አሁን እየሰሩት ያሉ ትዕዛዞችም አሉ። ሲመጡም በቅርቡ ቪዲዮ ቀርጬ ማሳያችሁ ይሆናል። ከሶፋውም ውጪ ደግሞ የጸዱ ከቦንድድ አንስቶ እስከ ከመደገፊያ አንስቶ እስከ ቪአይፒ ድረስ የጸዳ አረቢያን መጅልስም አለ ማለት ነው። እና ውድ ቤተሰቦቼ እንደነገርኳችሁ መጥቻለሁ። ለሰላም የመጣለት ሰርፕራይዝ ይሄ ነው። እዚህ ጋር ሽቶም አለ። በይ ሰላም ናት መሰለኝ። በነገራችን ላይ ዘመዷ ነች። በስንት መከራ ነው ምናምን ነገር ያገኘኋት። ሰው ጠቆሞኝ ዘመዷ አለች ምናምን ብሎኝ የጠቆማችሁ ሰዎች በጣም አመሰግናለሁ። እና መልእክቱንም የላከኝ ሰው እንደምታየው እዚህ ጋር ሸይን የመን ነው የሚለው። እንደውም ከየመን የመጣላት ስጦታ ከዚህ በፊት እሷ የመን ሄዷን ሰምተሻል አይደል? አዎ። እና ከየመን የመጣላት ስጦታው እና አንቺን የፈለኩና የጠራሁሽ እንደነገርኩሽ ማለት ነው። እሷን ሰላምን ቤቷ እንድትወስጂ ነው ሳንነግራት ማለት ነው። እንዳታውቅ ግን ቤት ትውላለች ባልሽን ቀን ነው አይደለ? እና ቤት ትውላለች ባልሽን ቀን መተናል። ስጦታውን ይዘላት። ስጦታውን አንቺም ሲከፈት ታያለሽ። ይሄ ከላይ ያለው ሽቶ ነው። ገባሽ አይደለ? ውስጥ ያሉትን ደግሞ እዛ አንቺም እሷ አስከፍታ ታያለሽ። እሺ ለኛም ሰርፕራይዝ ነው። ሰርፕራይዝ ነው እናደርጋት። ሰላምን ሰርፕራይዝ ልናደርጋት ስለሆነ ቀጥ ብለን ሳትነግሪያት እኔም ሳልደውልላት ቀስ ብለን ቤቷ ነው የምገባው። እና እኔ ከዚህ ቤት አይተሽኝ አታውቂኝም? በቃ ስለዚህ እኔም ያው የሰላም ጓደኛ ነኝ አለ አይደለ? ብዙ ጊዜ አንገናኝም እንጂ ጓደኛሞች ነን። እና ይሄን ስጦታ ወስደን እንደገባ ነው
አንቺ ታንኳኩና ወይም ደግሞ ቀጥታ እንደገባ ነው በሩ ክፍት ከሆነ እኔ ቀጥዬ እገባለሁ። ከዛ በኋላ አንቺ ትሰጫታለሽ። አንቺ ሰርፕራይዝ አለሽ ታያታለሽ። ሰርፕራይዝ እንዳታለሽ ግን አይኗ ምናምን ነገር ይዘን ሰርፕራይዝ ብንላት አሪፍ ነበረ። አይመችም ግን እንደዛ ዝም ብለን ሰርፕራይዝ እንበላታ እና ውድ ቤተሰቦቻችን ሰርፕራይዝ እስኪ ሰላም ትደነግጣለች ወይስ ደስ ይላታል ታስቢያለሽ? ሰርፕራይዝ ትደረግ ትደነግጣለች ብዬ አስባለሁ። ትደነግጣለች? ደስም ይላታል። ደስም ይላታል። ስለዚህ ዛሬ ሰላም እናስደስታት። እሷ የሰላም ዘመድ ነች። ያው አብሮ አይኖሩም ግን ያው አፈላልጌ ነው ያመጣኋት። ቢታኒያ ትባላለች። እስኪ ራስሽን አስተዋውቂ። ቢታኒያ እባላለሁ። 12ኛ ክፍል ተፈትኜ ውጤት እየጠበቅኩኝ ነው። 12ኛ ክፍል ተፈትና ውጤት እየጠበቀች ነው። ጎበዝ ልጅ ነች፣ ታስታውቃለች። የዋህ ነች። እኔን ብዙም አልተከራከረችኝም። የሰላም ጓደኛ ነኝ። ሰርፕራይዙን አታበላሽብኝ፣ ሰርፕራይዝ ላደርጋት ነው፣ ከውጭ ዕቃ ተልኮላት ነው፣ ይዤላት መጥቼ ነው ምናምን ብያት እሺ ብላኛለች። አጋጣሚ ሆኖ ብዙም ያው ተማሪም ልጅም ስለሆነች ስልክም አይፈቅድላትም መሰለኝ። ብዙም ቲክቶክ ላይ ዩቲዩብ ላይ ማይሰሽ አታውቂም። እኔ አንዳንድ ጊዜ ሶሻል ሚዲያ ላይ እየሄድኩ ሰውን ሰርፕራይዝ አደርጋለሁ። አታውቂም? በእውነት በጣም ደስ ይላል። እንኳን አላወቅሽኝ ዛሬ ታውቂኛለሽ። ብታውቂ ኖሮ ምናልባት ወይ ላመጪች ይሆናል እና ይኸው እስኪ ሰላም ራሷ ቁጭ ነው ትለው። ትንሽ ረዘመች እንጂ አይደለ? ቢታኒያ ቆንጆ ነሽ። ለማንኛውም አመሰግናለሁ። በቃ እንግዲህ ሰላም ሰርፕራይዙን አልቀበልም ካለች አንቺን ነው ወስጄባት የምሄደው። እሺ እኔም ደስ ይለኛል። ደስ ይልሻል? ትሄጃለሽ ከኔ ጋር? በቃ እና ከልብ አመሰግናለሁ ቢታኒያዬ። ድንገት ሰላም እኔን ስታይ ስጦታውን ስታይ ደንግጣም ሰርፕራይዝ ሆናም ደንግጣ ከወደቀች ምናምን ነገር እንዳትቀየም። ካሁኑ ምንም ቢፈጠር አትቀየምኝም? አትቀየምኝም? እሺ ከልብ አመሰግናለሁ። እንግዲህ አሁን ምንድነው የምናደርገው? ያው ሳንነግራት ቀጥ ብለን ደርሰናል ብልሽኛል። ሰፈር አለ። መኪናችንን እዚህ ርቀት ላይ እናቆመውና ቀጥ ብለን እንገባለን። ውስጥ ካሜራ ይከተልና ገብተን ሰርፕራይዙን እንሰጣታለን ማለት ነው። ካሜራማን ይከተለን ነይ። ኦኬ እና ሳንነግራት ታሰኛለሽ። እሺ አሁን እሷን ሰርፕራይዝ እንደምናረጋት ነው። እሺ በቃ አሁን ሰርፕራይዝ እናረጋትና ያው ከወደቀችም እንግዲህ አልሽ ዋት ትረጭባታለሽ። ህፃኖች አሉ ውስጥ አይተሽ ታውቂያለሽ? ሁለት ትንሾች አይተሽ ታውቂያለሽ? ታውቂ? አይ አታውቂም? ኦኬ ራኪና ምን ነው? አይ ሌሎች ካሉ የሆኑ ትንንሽ ልጆች የጓደኛዋ ልጆች ያሉ የኛው ነው። ይሄ ነው ቤቱ። ይሄን አንቺ ያሽ ጀሙ የሰላም ጓደኛዋ ናት ብሎኝ ነው። ጀሙ ማንም የለም ማለት ፈልገህ ነው? ልጆች የት አሉ? ጀሙ እስኪ ዞር በይ። ልጆች የት አሉ? ጀሙ ጀሙ የት ነው የምትጮኸው? ልጆች የት አሉ? ልጆች አንጫቸው። አንቺ ልጅ ደበቅሽ። ሰላም ልጆችን አንጫቸው። አንቺ ልጅ ደበቅሽ። አንጫቸው ልጆች ሰላም ነው። ልጆች ነው ጭልኝ ከሄደ ደበቅሽ። ነው ልጆች ነው ሰላም። እኔ አላውቅም። የት ነው ያረካችሁ? መጀመሪያ ልጆች ነው ጭልኝ። ፖሊስ እንዳጠራ ካሜራ አለ። እሺ ልጆችን እሺ ሁሉ ነገር ለህግ አንቺ ራስሽ ትከስሻለሽ እኮ አንቺ ራስሽ ትከስሻለሽ። ልጆችን አንቺ እሺ የሰላም ጓደኛዋ ናት ብሎኝ ነው። ይቅርታ እሺ። አንቺ ምንድነው ሰላም የሰላም ልጅቷን አትንኪያት። ለምን ወጣሽ? መጀመሪያ አትንኪያት ልጅቷን። ለምን ወጣሽ? ጓደኛዋ ናት። እሺ አባትሽ አትንኪያት። እኔ ሰርፕራይዝ እያለሁ ልጆችን አንጫቸው። የኔ ደበቅሻቸው ጃሙ አይደለም እኮ አይደለም። ልጅቷን ትያት። ልጆችን አንቺ ወደ ቤትሽ ልጆችን ያሉት ሰላም ልጆችን ያሉት ሰላም ልጆችን ያሉት ሰላም ልጆችን ያሉት ልጆችን ያሉት የት እዛ ጎንደር ናቸው ስትዋሽ ነው። ሰላም ሱመያ አለች አንቺ ጋር ናቸው አለች። ያው ጭራሽ ፖሊስ ይዤልሽ ነው እኮ እኔም ፖሊስ ይዤ እየመጣሁ ነው። ልጆችን ደብቀሻል፣ ትከስሻለሽ። ሰላም ልጆች ታመጫለሽ አትመጭ። ዛሬ ይኸው ቤትሽን አገኘሁት። አንቺ ልጆችን እዚህ ቤት ልጅቷን ትያት። ልጅቷን አትናገረኝ። እናትሽ ትምጣ። ለእናትሽ ነው የምነግራት። አሁን ውጪ። አሁን ልጆችን ሂጂ ውጪልኝ። እሺ ይቅርታ። እሺ አንቺ እኔ ግን እሺ እኔ አንቺን ለእናትሽ አታውቅም። እሷ እኔ ሸውጄ ነው የመጣሁት። ሲጀመር አንተ ልጅቷን እኔ ሸውጄ ነው የመጣሁት። ነግረሃለች። እኔ ማ
ምንድነው ሰርፕራይዙ? የማላውቀው ሰው ነው ሰርፕራይዝ። እኔ ሰርፕራይዝ አለ ብዬ ነው የመጣሁት። ይኸውልሽ ልጅቷን ሰርፕራይዝ እናደርጋለን ነው ብዬ ነው የመጣሁት። ልጅቷን ምንም ነገር እንዳታረጋት፣ ምንም ብታረጋትም ዘመድሽ ነች። አንተ ልጆቹ ሲጀመር ጎንደር ነው ያሉት፣ ነግራለች እሷ። ሰላም ጋር ናቸው አለች። ጎንደር ናቸው ያሉት። ሰላም ጋር ናቸው አለች። እኔ ጋር አይደለ አሉ እኔ ጋር አሉ። የኔ ደበቅሽው ያሉበትን ታውቂያለሽ። ደውዬሽ ጎንደር ማጋ ናቸው። ደውዬ ጎንደር ስልክ ይሰራል። አንቺ ደውዬ ሁሌም ታገኛቸዋለህ። ጎንደር ስልክ ይሰራል። ለምን አይሰራም? ሰላም ይኸውልሽ ሱመያ ተናግራለች። እዛ ፖሊስ ጣቢያ ሆና ሰላም ቤት ነው ልጆቹ ተደበቁ ብላለች። ፖሊስ ይዤ መጥቼ ልጆቼን አግታለች፣ ደብቃለች። ሳላሲዝሽ ችግር የለውም አምጣ። ሳላሲዝሽ በአካል ፖሊስ አምጣ። ሲጀመር ከሱመያ ጋር እስር ቤት ከምትገቢ ልጆቼ ያሉት ጎንደር ነው። አንተ የሚሻልክ እሷን ማስፈታት ነው። እናትየው ስልክ የላቸውም። ለማን ነው የምደውለው? ከሱመያ ውጪ ማንንም አላውቅም። ማንም ጋር እንገናኝም። ጎንደር ግን እንደወሰደቻቸው ነግራኛለች። እስከ ተወሰነ መንገድ ድረስ እሷ ሸኘቻቸውና ከዛም በኋላ ወንድሟን መጥቶ የወሰዳቸው። ከዛን እንደገና ደግሞ የእግር መንገድ ራሱ አለ። የትም አታገኛቸው ልጆቹ። በቃ የሚሻልክ እሷን ማስፈታት ይቻላል። ሰላም ውሸት። እዚሁ አዲስ አበባ ውስጥ ነው ያሉት ልጆቹ። የሉም። ቢኖሩ እኔ ጋር ነው ሊኖሩ የሚችሉት። እኔ ጋር ነው። የሉም። እዚሁ አዲስ አበባ ውስጥ ነው ሰላም ያሉት ልጆቹ። ልብሳቸው እንኳን የለም። ግባና ይህ እኔ ነው እኔ ራሴ ፖሊስ አመጣብሽ ነው። ልጆቼን አግታ ነው እላለሁ። ልጆ ነው እኔ ልጆቼን አግታ ነው እላለሁ። ውጣልኝ። ቪዲዮም ይዣለሁ። ካሜራ ማለት መረጃ ማለት ካሜራ ምንድን ነው የምትሰራው? ለምን ትቀርጸኛለህ? ካሜራውን አጥፋ። ዳይመንት ከነገር አይተሽ ካሜራውን አጥፋልኝ። አፋሮ ቤታ እንዱበት ፍሬ ዳይመንት ነገር አይተሽ ልጅቷ እንዳነከ ያሰለ ልጅቷ አትከል ዳይመንት ነገር አይ ዳይመንት ለማወይ ድፍነስ እንክጅብ ሰላም ልጅቷን ታያት ልጅቷን ታያት ልጅቷን ምን ታደርጋለህ? ልጅቷን አትንካት። እኔ ከዚህ ቤት ወይ ማማ እሷ አታውቅም። አንቺ ነሽ። አሁንም ልጆች ያሉበት ታመጫለሽ። ሰላም እየለመንኩሽ ነው። በክብር አላውቅም ያሉበት በክብር እየለመንኩሽ ሰላም አላውቅም እንደውም ያሉበት ሰላም በእኔ አላውቅም ያሉበት ወንድ ልጅ ብትሆኚ ካሜራ አለ። ወንድ ልጅ ብትሆኚ አንቄሽ ካሜራ አለ። ቀጥታ ለህግ ነው ወንድ ልጅ ብትሆኚ አንቄሽ ይቀበልሽ። በክብር ለመነሽ ልጆች ያሉበትን ተናገሪ። ታውቂያለሽ የሆነ ቦታ ደብቃቸዋል እና ልትመታኝ ነው? ልትመታኝ መሆኑ ነው? እስኪ ወንድ ኮን ሴት ስለሆንሽ ነው የተውኩሽ። እስካሁን ወንድ ነህ ወንድ ነህ። ሲጫፍ ይነካኝ እንደዚህ ሰላም ልጆች ተናገር። ሰላም ልጆች ትናገረሽ አትናገረሽ? ሰላም ትናገረሽ አትናገረሽ? በጋም ላይ አናቺ ታለሽ በዚህ ነበር አናቺ አትናገሪም? ሰላም ለፖሊስ ነው የምነግርህ። እደውላለሁ ፖሊስ ጋር። ሰላም ተናገሪ። ሰላም ተናገሪ። ሰላም ተናገሪ። ከቤቴ ውጣ። የኔ ደበቃችሁ ልጆችን ተናገሪ። ልጆችን ደበቃችሁ ከቤቴ ውጣ። ልጆችን ደበቃችሁ። ሰላም አትናገሪም? ሰላም እየተቆጣሽ ነው። እሺ ውጣልኝ አሁን ውጣልኝ ከቤቴ። ሰላም ትናገሪ። ሴት ልጅ ነሽ ብዬ ተውኩሽ። ሴት ነሽ ብዬ ተውኩሽ። ውጣ። ሴት ነሽ ብዬ ተውኩሽ። እሺ ውጣልኝ። አየሽ አይደለ? ሰላም ሴት ነሽ ብዬ ተውኩሽ። ከቤቴ ውጣልኝ። አስወጪልኝ። እሺ እንዳመጣሽ አስወጪልኝ። አስወጪልኝ እንዳመጣሽ አንቺ አስወጪልኝ። በዚህ ጋር በረለ በሸለ በዚህ ጋር በጸባይ ለመንኩሽ። ልጆችን ታስተነግሪኛለሽ አትነግሪኝ? ውጣ። ያሉት ጎንደር ነው ብዬሃለሁ። ውጣ። በምን እርግጠኛ ነህ? ጎንደር ነህ ያሉት። ሂድና አረጋግጥ። ማረጋግጥ። ውጣልኝ። በቃ ጎንደር ነው ያሉት ብዬሃለሁ አይደለ? ጎንደር ነው ያሉት። በቃ ውጣልኝ። ውጣልኝ። እሺ አሁን የት ተገናኛችሁ? እንዴት አገኘው? እንዴት አገኘው? ሰው ሰጠኝ። ሰው ሚዲያ ላይ ስለሚከታተለን የሰላም ዘመድ አለች ብሎ ሰጠኝ። ከዛ እኔ ሰርፕራይዝ አላብዬ ዕቃ ይዤ መጣሁ። ልጅቷ ምንም ያረጠፋችሁ ነገር የለም። እሺ ይቅርታሽ አንቺ። እሺ አሁን ልጅቷ አየህ አይደል? አይኗን ልታጠፊ ነው? ለብሬ አየሃቸው አይደል? የለችም። ሰላም ልጆች እንደብቅሽ። እኔ የምታምነኝ ከሆነ በዚህ ጋር ቤት የለም። የለም። ግባና ሂድና እይ። ግባና እይ። ሰላም እውነቱን ተናገር። ሰላም ምንድን ነው? ልጅቷ ምን አድርጌ ብትያት? ልጅቷ ምን አድርጌ ብትያት? ምን አድርጌ ነው ትያለች? ሌላም ሰው ቢሆን በገንዘብ እንትን ይልሻል። አታውቅም። እሷ ዘመዷ ነኝ። ሰርፕራይዝ አደረጋ ነው ብዬ ነው የመጣሁት። ገና ከመምጣትሽ እንደዚህ አይነት ነገር። አሁን ልጆቹ ምን ያሉት? እሱ ዘንድ ልጆቹ ጎንደር ታምነኛለህ? ስትዋሽኝ በምን ላደረገ? ምን እኔ ስልክ ይኸው፣ የእነሱ ስልክ የለኝም። የሱመያ ብቻ ነው ያለኝ። ከሱመያ ውጭ ማንም የለኝም። ጎንደር ሲጀመር ስልክ የለም። እናትየው አሮጊት ሰው እንደምታውቃቸው እናትየው ስልክ የላቸውም። በቃ በምን ልመንሽ? እኔ እውነቴን ነው የምነግርህ። አንተ የምትችለው እኮ እሷን አስፈተተህ ሁሉ ነገር ማየት ነው። አንተ እስከ መቼ ነው እንደዚህ ተጠራጣሪ ሆነህ? ሁሌም እንደዚህ ዘንድሮም እንደዛው። እስከ መቼ አንቺ ነሽ ምንም የማትስተካከል ሲጀመር ሰላም ሲጀመር ትዳራችን የበተንሽው አንቺ ነሽ።
ምን አንተን እያገሽ የመን ድረስ እየመጣሽ ሱመያን እያገሽ ጎበዝ በርቺ እኔ ያለሁልሽ ዱባይ ወስድሻለሁ ምናምን እያልሽ አበረታታሻል። የሚያበረታታ ሰው ባይኖር ነው አሁንም አለሁላት። አንተ ትክክል ሰው ስላልሆንክ ነው እኔ ከሷ ጋር የቆምኩት። ሰው እንደሌላ ስለምታውቅ እዚህ ሀገር ላይ ሰው እንደሌላ ስለምታውቅ ልጅቷ ላይ ተንኮል ስለሚሰራ እያንዳንዱ ነገሮች በምደርስበት ሰዓት ላይ እየመጣህ ትገባብኛለህ። በቃ ስለዚህ ለምን እኔና እሷ ማለት ምን ያደርግልሻል? ምን ያደርግልሻል? አንተ መጥፎ ሰው ነህ በጣም አንተ ለሷ አትገባም። አሁንም ልጅ ወልዳለህ። እነዚህ ልጆቹን ራሱ ያ እንዳይኖሩ ይሄው አባረርካቸው፣ እሷን አሳሰርካቸው። ልጆቹን ካለና ማሳደግ ምንድነው ማለት? ልጆቹ ማደግ ነው የሚባለው። እኔ ለሷ ካልሆንኩኝ ልጆቼ ለምን አታሳየሽ? እኔ ካልፈለገችኝ ትቶ ልጆቹ ግን እኔ ነች። አንተ እሷን ጠልተህ ልጆችህን ልትወድ ጠላው አልኩኝ አይደል? ይቅርታ ጠይቋት። ስንት ጊዜ ይቅርታ ጠይቋት? ለምንድን ነው ያሳሰርካት? ጥፋት እያጠፋህ ይቅርታ መጠየቅ። ያሳሰርኳት ጎረምሳዎች ሰብስባ ልታስገድለኝ አይተሽዋል? አዎ ቪዲዮን አይተሽ ከሆነ ማለት ነው። ልታስወጋኝ ስትል ዩቲዩብ እና አንድ ቀንም አይቼ ምንም አላውቅም። እኔ ልታስወጋኝ ስትል ልጁ ራሱ ተወጋ። በሱ ኬዝ አንድ ላይ ታሰሩ ሁሉ እኮ እሷ ናት አለክ አይልህም? ምኑ እሷ ነች እኮ ቪዲዮ እኮ አለ። ውጋው፣ ጨመቀው፣ ፍለጠው እያለች እንዴት ኒካ ያላት ባለትዳር ሴት ቀለበት ሲያስርላት ነበር። አታረግም። እሱ ቀለበት ሲያደርግላት ነበር። ድንገት እሱ ስለሚወዳት ቪዲዮ አታየም እንዴ? እኔ አላየሁም። ቀለበት በቃ ወንድ ልጅ ቀለበት ሲያደርግላት አየሁ። ሄድኩኝና እኔ ኒካ ያለኝ እኔ እንደብቃ እሷን ለኔ ሳትነግረኝ ልጁ አረገላት። በቃ ከመሬት የሆነ ልጅ ከጎዳና አነሳች። አበደ ምናምን ተብሎ በፍቅር እሱን አዳነችው ምናምን ከቆሻሻ ወጣችው። ስለረዳችሁ ሊሆን ይችላል። መላጨት ጀመረች። ከዛ ቀለበት አደረገላት። ስለረዳችሁ ሊሆን ይችላል። ይሄ ሰው ወሬ ነው። ቪዲዮ አለ ገብተሽ አላየሁም። እኔ እንደዚህ ነገር አላየሁም። ግን አንተ ይሄ ነገር ከመፈጠሩ በፊት ለትዳርህ መበተን ምክንያቱ አንቺ ነሽ። ለምን ትዳርህ ነው? እኔ አገባው አይደለ? ኢትዮጵያ መጥቼ አገባው እንጂ ያደረኩት ነገር የለም። የማግባትን መብት አለኝ እኮ የማግባትን መብት አለኝ። ሰላም የማግባት መብት አለኝ። አልፈልግም ካለች እሺ ሰው መፋታት ይችላል አይደል? ልጆቼን ለምን ትከለክለኛለች? የማግባት እኮ መብት አለኝ። እሷን አስፈታት መጀመሪያ። እሷን አስፈታት አላሳየው ማለች ይፈረድብኝ። አስፈታት እኔ ያሳይሃል። ሰላም ይፈረድብኝ አላሳየው ማለት እኔ አስፈታትና እኔ ያሳይሃል። መጀመሪያ እሷን አስፈታት ግድ የለም። አሁንም ጎንደር እንደምንም ብለን ሂደን ታያቸዋለህ። ጎንደር ናቸው። በምን እርግጠኛ ሆንሽ ነው አንቺ? እዚሁ አዲስ አበባ አስደብቃችሁ ጎንደር ናችሁ ትኛለሽ። አሁን እኮ ምንም አንተ እውነታው ቢነገርህ እኮ ራሱ ስለማታ በምን እኔ እርግጠኛ ልሁን? እኔ ደግሞ ልንገርህ ምን አይነት እንደሆነ። እሷ እስከ ባህር ዳር ድረስ እሷ ይዛቸው ሄደች። እስከ ባህር ዳር ድረስ እዚህ ማለት ነው። ከባህር ዳር በኋላ ደግሞ እህትና ወንድሟ ነው መተው ልጆቹን ይዟቸው ይሄዱት። ወዴት? ወደ ጎንደር። እሺ ያኛው ስልኬ ጠፍቶ ነው እንጂ ጎንደር ገብተው ልጆቹ ጎንደር ገብተው ከከብት ጋር እንደዚህ እየተሯሯጡ እየተጫወቱ በስነ ስርዓት ቪዲዮን አሳይታኛለች፣ ልካልኛለች። ገባ ልካልኝ አሳይታኛለች። እና ለዛ ነው እኔም እርግጠኛ አሳይኛ ቪዲዮ ታለ የለም እዛኛው ስልኬ ላይ ነው ተሰረቀ። የለም ይሄ አዲስ ስልክ ነው። እውነቴን ነው የምነግርህ። አሁንም እመን። ስለዚህ አሁን ያለህ አማራጭ መጨረሻ አማራጭ ሊሆን የሚችለው ምን እንደሆነ ታውቃለህ? ግዴታ እሷን ማስፈታት። አሁን ዛሬ ላይ 2 ዓመት ልጆቹን አላየሁም ብለን አይደለ እንደዚህ እርር የምትለው። እሷ ካልተፈታች ከዚህ በኋላ አይደለም 2 ዓመት አይደለም 4 ዓመት 6 ዓመትም ልጆቹን አታይም። እሷ እንደተፈረደባት ልክ ማለት ነው። ስለዚህ አንተ ነው የምትቆጣው። እሷ አንዴ ቁርጧን አውቀዋለች፣ ታስራለች ማለት ነው። እሺ አንተ ግን እድሜ ልክህን አታያቸው እኮ። ለምን ማለት አገሩ በጣም ሩቅ ነው፣ በጣም ደግሞ ያስቸግራል። እነሱ ጋር ሂደህ ለማየት አልኩህ እኮ። እስከዚህ እስከ ባህር ዳር ድረስ ሱመያ ልጆቹን ይዛ ስትሄድ ከባህር ዳር በኋላ ደግሞ ወንድምና እህቷ ናቸው። አሁን ወንድምና እህቷ ያመጣሉ። እሷ ሲያስገድዷት እዛ እሷን ድምጿን ካልሰሙ በስተቀር ታሰማለች እኮ አስፈታታ። እስር ቤት ሆነህ ነው ድምጿን የምታሰማት? ደውለው አንጡ እንድትላቸው አስደርጋለች። መተው እነሱ ካላዩት እነዛ ልጆችን አታገኛቸውም። ፖሊስ እዛ ህግ ሲያስገድዳት ምንም ሆነ ምንም አንተ እሷን አሳስረህ ያለህ አማራጭ ቀላል ሊሆንልህ የሚችለው ቀላል በምንድን ነው ህግ የሚያስገድዳት? ለምሳሌ እነሱ አገር ውስጥ ግዴታ አለው አለ። እሷን አሳስረህ አይደለም? ፖሊስ ይዟት ሄዳል፣ አብሯት ሄዳል። ፖሊስ እሷን አሳስረህ አይደለም፣ ፖሊስ ይዟት ሄዳል አብሯት። አሁን ለምሳሌ ፖሊስ ላልከው ነገር ማለት ነው። ፖሊስ ይዟት ሄዳል። ፖሊስ ለአንተ ብሎ የ6 ቀን ሙሉ መንገድ ተጉዞ በጣም ወደ ላይ ወርታች ያለ ብዙ ድንጋያማ መንገድ ለአንተ ብሎ ፖሊስ መኪና ነው የሚወስደው። ችግር የለውም። መኪና አይገባበትም።
መኪና አይገባበትም። ያንድ ቀን የእግር መንገድ አለው። ያንን ተጉዞ አንተ ልጆችህን ሊያሳይልን ነው። ሞኛት ውስጥ ሲያስገድዷት ሞኛት ደውላ ወንድምናቷ ያመጣቸው ስልክ ሲጀመር እነሱ እህትየዋም ወንድሟም አንተ አብረህ ስትኖር እኮ የምታውቀው ነገር ነው። ለምን ራስን ታታልላለህ? እሱ ኔትወርክ ግርግር በነበረበት ሰዓት ኔትወርክ ማይሰራው የለም። አሁን እነሱ ስልክ የላቸውም። አሁን የላቸውም። ምክንያቱም መብራትም ብዙም ስለሌለ ስልክ አይጠቀሙም። ስለዚህ አሁን ያለክ አማራጭ እሷ ራሱ ተፈታ እሷ ሂዳ ነው ልጆችህን ልታሳይክ የምትችለው እንጂ ካለበለዚያ ግን መቼም ልጆችህን እኔ መቼም አላስመጣችም። መቼም አታያቸውም ልጆችህን። አለቀ። መቼም እሷ መቼም አትፈታም። ልጆችን ካላስመጣች ደውላ ካላስመጣች አትፈታም። እስቲ በማን እንደሚብስ ደግሞ እሱን ደግሞ ያው እንደተፈረደባት እዛው ትቆያታለች። ስለዚህ ልጅቷ ልታስፈርድባት ፈልጋችሁ ደብቁ። እሷን እንዴት አድርጌ ደግሞ እንደማስወጣት ሰላም ጋር ናቸው አለች። እሷ ሰላም ጋር ነች። ያው እየገባ ግን አጋጣሚ ነው። ሌላ ቦታ ደብቀሽ ነው አይደል? በቃ አልኩህ እኮ ምንም ሆነ ተደበቁ ምንም አሉ ምንም እሷን ካላስፈታት በስተቀር ልጆችህን አታያቸው። አሁን ቤትሽን አይቼዋለሁ። ብታያቸው አልቀየርም እንዴ? ቀን ከሌሊት ከቤት ስራ አልቀየርም። የራስሽ የገዛሽው ቤት ምን ታመጣለህ? ህግ አለ እኮ ህግ አለበት። አጋር ነው። አንቺ ትጠይቃለሽ፣ ትደብቀሻል። ተባባሪ ነሽ ተብለሽ ችግር የለውም። መንግስት ይደርስበት። እኔ ደብቄ ከሆነ ህግ ይደርስበት። የሚቆጭሽ ነገር አታርጊ። አንቺ የሚቆጭሽ ነገር አታርጊ። አንተ ልጅቷ ላይ ምንም እንትን አትበይ። ልጅቷን አንተ የሚቆጭህን ነገር በቤተሰብ መካከለኛ ጋር ራሱ ገብታ እየበጠበጥክ ነው ያለው እኮ። ስለዚህ ይኸውልሽ ብልጥ ከሆንሽ ልጅቷን አትናገሪያት። የምታውቀው አንድ ነገር የለም። እኔ ከመጀመሪያ ጀምሮ ሰርፕራይዝ ብዬ ቪዲዮ የቀረጽኩ ነው። ቪዲዮን ታያዋለሽ እንዴት እንደሸወርኳት ቤቱን እንድታሳይ ነው። አንቺ ቀርታሽ ወይኔ እኔ ለሷ ደውዬላት ነው። እሺ አሁን ቤቴን ፈትሻል፣ ቤቴን አይተሃል። ከዚህ በኋላ ማድረግ የምትፈልገውን ነገር እኔም ከዚህ በኋላ በህግ ነው አንተን እምልህ። አንተም ደግሞ እኔን ደብቀሻል ለምትለው ነገር በህግ ጠይቀኝ። ከዚህ በኋላ በሬ ጋር ብትደርስ ለሚደርስብህ ነገር እኔ ተጠያቂ አይደለም። ሲጀመር እኔ ተጠያቂ አይደለም። ሲጀመር ቀን ከቤትሽም አልጠፋም። እሺ ቤትሽን አይቼዋለሁ። ከቤትሽም አልወጣም። ተገደሽ ታመጫለሽ። እናያለን። ተገደሽ ታመጫለሽ። እኮ እሱን እናያለን። ማን እንደሚያስገድደኝ አያለሁ። ታመጫቸዋለሽ። በቃ ማን እንደሚያስገድደኝ አያለሁ። ገባክ? ልጅቷ ላይ በእልህ ተያይዘሽ አታስፈርዱባት። ማንን? ችግር የለውም። አሁን ፍርድ ቤት ቀጠሮ አለ። ችግር የለውም። ይፈረድባታል። እሱን እኛ እንይዘዋለን። እሱን ችግር የለውም። እኛ እንይዘዋለን። ከቻላችሁ ትይዙታል። በቃ እሺ። አሁን ውጣልኝ ከቤቴ። አልናገርም አልሽ አንቺም? ከቤቴ ውጣልኝ። ልታስፈርዱባት ፈልጋችሁ ነው? ችግር የለውም። እንዲፈረድባት የፈለከው አንተ አረመኔ ባልተብየው አንተ ነህ እንጂ እሷ ማንኛ አይደለም። እኛ ላሳሰራትም እኛ በፍቅር እንድትኖር እኮ ብዙ ነገር ባደርግ እዛ መተን ገና ጉዴ ይታወቅብኛል። ከዚህ በፊት አሳሰርከኝ። አሁን ደግሞ በቤተሰቤ መካከል መተህ ደግሞ እኔን ያው ቤቴን አየክ። ትዳሬን የበተሽው አንቺ ነሽ። ላገባ የበተሽው አንቺ ነሽ እኮ ላገባ። ልታገቢኝ ፈለግሽ፣ እሷ ልታጋቢያት ፈለግሽ። እኔ አላውቀውም እኮ አሁን አገባች ብለህ ስትል ራሱ እኔ አላውቅም። ቀለበት አደረገና እሷ ሚስኪን ናት። ለጥሩ ሰው የሆነም ለሚስኪን ሰው ትደርሳለች። ይሄ ባህሪዋን አውቃለሁ እኔ። ኒካሳተወርድ ጋብቻ ግን እኔ አላውቅም። የምትለውን ነገር እኔ አላውቀውም። ገባ? እንደዚህ ደግሞ የምታረግው አይደለም። እሷ መተባበር የምትፈልጊ ከሆነ ቤተሰቦቿ ጋር ደውለሽ እህቶቿም እዚህ ምናምን ያሉት ካሉ ደዋውለሽ እዚህም ካሉት ከዘመድ ካሉ አዘመድ ደዋውለሽ ጠያይቀሽ ማለት ነው። ማንን ደዋውለሽ ጠያይቀሽ ልጆቹን እንዲያመጡና እሷ እንዲያስፈቱ አድርጊ። ከተፈረደባት በኋላ ማንም የለም የምትፈታበት መንገድ ማንም የለም። ችግር የለውም። ልጅቷን አትናገሪያት። በቃ አንቺ ወደ ቤት ትፈልጊ